አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነስርያ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? አልሐምዱሊላህ። ኢንሻአላህ ዛሬ በጣም ቀለል ያለና ቆንጆ የሆነ የበሪያኒ ባህራት ወይም ደግሞ በሪያኒ አረቢክ የሚባለውን አሰራር ነው የማሳያችሁ። በጣም ቀላል እና ቆንጆ የሆነ ነው። ጣዕሙ በጣም የሚያምር አያችሁት፣ ከለሩ ራሱ ዋው የሚያስብል ነው። ይህንን አሰራር ለማየት ቪዲዮ ብቻ ጨርሶ ማየት ነው። ሌላ ምንም አያስፈልግም። ግብአቱም ደግሞ በጣም ቀለል ባለ ግብአት ነው። ያው ቪዲዮ ስቀርጽ ብዙ ጊዜ ይቅርታ አድርጉልኝና በጣም ላይታይ ይችላል። ምክንያቱም በአንድ እጄ እየቀረጽኩ በአንድ እጄ እየሰራው ስለሆነ አያችሁት። ሀባ ጠዊል ሮዙ ማሻአላ በሉ እና በጣም ቆንጆ ነው። አሰራሩም ደግሞ ብዙ የሚከብድ አይደለም። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ባይታያችሁም እንኳ ቪዲዮ ከፍታችሁ ልቀቁልኝ የኔ ምርጥ እህቶች። አያችሁት እንዴት እንደሚያምር እርግፍ ያለ ቆንጆ የሆነ ሀቂቃ በሪያኒ ይለያያል አሰራሩ ማለት ነው። እኔ ብዙ ጊዜ የምሰራው በሪያኒ ሮብ የሚባለው ነው። ይሄንን ሳይሆን በሪያኒ ሮብ ማለት በዮገርት የሚሰራ ነው። ይሄንን ግን እና ይሄንን የምታዩት የምሰራው ቆንጆ የሆነ የበሪያኒ አሰራር ሲሆን መጀመሪያ ዘይት ጨመርኩኝ። ከዘይት በኋላ ደግሞ ሽንኩርት ጨመርኩኝ። ከሽንኩርቱ ጋር ደግሞ ቂቤ የሚባል ጨመርኩኝ ማለት ነው። እንግዲህ ለሽታው ቆንጆ እንዲሆን ነው እንደዚህ ያደረኩት። ከዛ አማስላለሁ፣ በደንብ አድርጌ አማስላለሁ። እንደዚህ እያማሰልኩ ቆንጆ ብራውን እስከሚሆንልኝ ድረስ አማስላለሁ። እና እኔ ለዛሬ የምሰራው 4 ዶሮ ነው። 4 ዶሮ። ይሄ ቂቤው ይሄ ነው። ኪዊቢ በተር ይላል። የላም ቂቤ ነው። እኔ ዛሬ የምሰራው 4 ዶሮ ነው። 4 ዶሮ አጥቤ በቪኒገር በደንብ አርጌ በሎሚ በጨው አጥቤ አዘጋጅቻለሁ እንዲንጠፋጠፍልኝ እንደምታዩት። እና ልክ እንደኔ ከበድ ያለ ቤት እናት ቤት የምትሰሩ እህቶች በቻላችሁት አቅም ማለት ነው፣ በምትችሉትን አቅም 2 ቦታ 3 ቦታ ለኩሳችሁ ራሳችሁን ጠብቃችሁ ቶሎ ቶሎ ለመስራት ሞክሩ ማለት ነው። ምክንያቱም ያው ስራ አያልቅም። ሀቂቃ እኔ በጣም እግሬ እያበጠ በጣም እየተቸገርኩ ነው። እንግዲህ ዱአ አድርጉልኝ። እና የሁላችሁ የሚያስፈልገኝ ግብአት ሽንኩርቱን ጨምሬዋለሁ። ይሄንን የምታዩት ቲማቲም ሰልሳ ነው። ይሄን የምታዩት ደግሞ ቀረፋ፣ ቅርንፉድና ሄል ናቸው። ወረቅ ቃር ናቸው። እዚህ ጋር ደግሞ ቅመም ናቸው። ቅመሞቹ እኔ አብዛኛው ጊዜ ቤት ውስጥ ነው ማዘጋጀው። ይህ የምታዩት ደግሞ ቱም ዝንጅብል ነው ማለት ነው። እና ሁሉንም ነገር ኢንሻአላ የሚያስፈልገው ግብአት ይሄ ብቻ ነው። ሌላ የሚያስፈልግ ነገር የለም። በጣም ቀላል ነው። ቀለል አድርጌ ነው ምሰራላችሁ በነገራችን ላይ። እና ሽንኩርቴን እያማሰልኩ እንደዚህ እያማሰልኩ ያው መጀመሪያ ያዘጋጀሁት ኩዝበራም ሁሉም ነገር ከታተፌ አዘጋጅቻለሁ ቶሎ ለመጨረስ ማለት ነው። እና እንደምታዩት ሽንኩርቱን ትንሽ በሰል እስከሚል ድረስ እጠብቃለሁ። ሽንኩርቱ በሰል ሲልልኝ ብዙ ቡኒ ሳይሆን ማለት ነው፣ ብዙ ቡኒ ሳይሆን የሆነ ትንሽ ደጎም ካለልኝ በኋላ ቀጥታ ይሄ ቅርንፉድ፣ ቀረፋ፣ ሄል፣ ወረቅ ቃር ምናምን ያዘጋጀሁትን እሱ ጨምራለሁ ማለት ነው። እሱ መጨምረው ለምን መሰላችሁ? ከሽንኩርቱ ጋር ሽታው ቆንጆ እንዲያደርግልኝ ማለት ነው። ምክንያቱም ሽንኩርቱ ጨርሶ ከበሰለ በኋላ ያንን ብንጨምር ደረቆቹ ቅመማ ቅመም ቶሎ አይበስሉ፣ ጣዕሙ አይመጣም ማለት ነው። ጣዕሙ ቆንጆ እንዲሆንልን ከሽንኩርቱ ጋር እንደዚህ ሽንኩርቱ ደበል ካለልን ከዛ በኋላ ያንን ያዘጋጀነውን እጨምራለሁ ማለት ነው። ቀረፋው፣ ሄሉ፣ ቅርንፉዱ ሁሉንም ከሽንኩርቱ ጋር አብሮ መብሰል አለበት። ለምን መሰላችሁ? ጣዕሙ ለየት ያለ ያረገዋል ማለት ነው። ቶሎ ቶሎ አይሆንም። ሽንኩርቱ በመጠብስበት እሳት መጠበሱ ሽንኩርቱ ጣዕም ይቀይረዋል ማለት ነው። እና ብዙ ጊዜ እኔ ከሩዝ ራሱ ስቀቀል አረጋለሁ ትንሽ 1-2 ሄል 1-2 ቀረፋ ወረቀ ጨምራለሁ በሪያኒ ስሰራ ማለት ነው። አሁን እዚህ ጋር የምጨምረው ለምንድን ነው? ጣዕሙ ቆንጆ እንዲያደርግልኝና አብሮ እንዲዋሃድ ማለት ነው። ለምን ይሄ እንጨት ስለሆነ ፓውደር ስላልሆነ ቶሎ ጣዕሙ አይመጣም ማለት ነው። እና እንደዚህ ከሽንኩርቱ ጋር እጠብሰዋለሁ። ቅመሙ በጣም ቆንጆ የሆነ በሪያኒ ነው ሀቂቃ። እኔ ላለማካበድ
በጣም አሪፍ በሪያኒ ነው። እኔ የምሰራው በጣም ብዙ ስለሆነ ነው። በነገራችን ላይ ቀረፋውን ቅርንፉዱም አራት ፍሬ ያረኩት ብዙ ስለምሰራ ነው። ትንሽ አይደለም የምሰራው ለብዙ ቤተሰብ ነው። እንደዚህ ሽንኩርቴ ቡኒ እስከሚሆንልኝ ድረስ ከቅመሙ ጋር በደንብ አማስያለሁ። ቀጥታ አሁን ቲማቲሙን እጨምራለሁ ማለት ነው። ምክንያቱም ከዚህ በላይ መጠበስ ስለሌለበት ያው ቡኒ እስከሚሆንልኝ ድረስ ነው እንትን ያልኩት እና እንደዚህ እንደምታዩት ቲማቲሜን እጨምራለሁኝ። ቲማቲሜንና ቅመማ ቅመሙ ደግሞ ድጋሚ በአዲስ መልክ ጠበስ እስከሚል ድረስ እጠብቃለሁ። ያው ቪዲዮ ላይ ይታያችሁ ይችላል፣ ግማሽ ግማሽ ተቆራርጦ ሊሆን ይችላል። አፉ በሉኝ። ምክንያቱም ያው ሰው ቤት ታውቃላችሁ፣ ልባችን ብዙ ነገር ያስባል። ይሄ ብቻ አይደለም እየሰራሁት ያለሁት፣ ከጀርባዬ በጣም ብዙ ነገር የሚጠብቀኝ እኔን የሚጠብቃለ እና አፉ በሉኝ። ያው ሁሉንም ነገር መታገስ ነው መቻል ነው እና ያው እንደምታዩት ሌላ ነገርም እየሰራው ለማሳየት ሞክሬ ነው እና በዛ በኩል ደግሞ ይሄኛው ስሰራ በዛ በኩል ሽንኩርት ሊያርብኝ ብቻ ከባድ ነው ሀቂቀተን። ብቻ አልሐምዱሊላህ እንደዚህ ቲማቲሙን ክድ እናደርጋለሁ። በነገራችን ላይ ቲማቲሙን በደንብ ቶሎ እንዲበስልላችሁ ትንሽዬ ጨው አድርጉበት ማለት ነው። ማንኛውም ወጥ ምንም ስትሰሩ ስታቁላሉ ቲማቲሙ በቀጫጭን ከትፋችሁት ማለት ነው። ጨው ከፍከፍ አድርጋችሁ ክዳን ክድን ብታረጉት ሙክክ ነው የሚለው፣ በጣም ነው የሚበስለው፣ ያፈጥነዋል ማለት ነው። ጨውን ይገድለዋል እና እኔ አሁን ጨው ስለተጠቀምኩ ያው በደቂቃ ውስጥ ወዲያው ቲማቲሜን እንትን አለልኝ ማለት ነው፣ አበሰለልኝ ማለት ነው። እና እንደዚህ ብስል እስከሚልልኝ ድረስ እያማሰልኩ እያዘገጃጀው እዚህ ጋር የምታዩት ዶሮም አለኝ አዘጋጅቼ አጠቤ አጠገቤ ነው ያለው። እና ያው አጠቃላይ ይሄ ስራ ፈጀ ቢባል ሜቢ አንድ ሰዓት ተኩል ይፈጃል መርግጥ ማለት ነው። ማለት እኔ እየቆራረጥኩ ነው በነገራችን ላይ ቪዲዮውን ያው እንዳይረዝምብኝ እያልኩ ትንሽ እንትን እያልኩ ነው፣ እያፈጠንኩ ነው በቻልኩት አቅም እና እንደዛ እያፈጠንኩ ነው በቻልኩት አቅም እንዲፈጠንልኝ። ማለት ረዥም ሲሆን ይሰለቻል ቪዲዮ ብዙ ጊዜ እና እንደዚህ እንደምታዩት ሽንኩርቴን፣ ቲማቲሜን፣ ቅመማ ቅመሜን ብስል ብለዋል። ፓውደሮቹ ቅመሞች አልጨመርኩም በነገራችን ላይ ታውቃላችሁ። ቶም ዝንጅብልም አልጨመርኩም ገና። ቲማቲሙንና እንትኖቹን ብዛሮቹን ብቻ ነው እየቀቀልኩና እያበሳሰልኩ ያለሁት እና በጣም ቆንጆ በሪያኒ ባህራት ነው። በሪያኒ ሮብ ከዚህ አሰራር በጣም ይለያል። በነገራችን ላይ በሪያኒ ሮብ ሌላ አሰራር ነው። ሌላ ጊዜ ኢንሻአላህ አሳያችኋለሁ። ይኸው ቂቤ ለሁለተኛ ጊዜ ነው፣ አንድ ማንኪያ ነው የጨመርኩት። በመሀል ነው አሁን የጨመርኩት። መጀመሪያ ዘይትና ቂቤ ጨመርኩ 1 ማንኪያ። አሁንም ደግሞ እንደዛ ብዙ ዘይት ከምጠቀም ብዬ ነው ቂቤ የምጠቀመው። ምክንያቱም ከዘይት ጠቀሙም ቂቤ ይሻላል እንደምታውቁት። ይኸው እዚህ ጋር ኩዝበራ ነው፣ ኩዝበራ ወይም የደንብላል ቅጠል ይባላል፣ ታውቁታላችሁ። አብሮ ብስል እንዲል በዛ በኩል ደግሞ ዘይት ጥጃለሁ። ዘይት የጣልኩት ለምንድን ነው? ዶሮውን የተወሰነ መጠበስ ስላለበት ትንሽ ብዙ አይደለም፣ ለአንድ ደቂቃ ያህል እንኳን ዘይት ውስጥ አስገብቼ አወጣዋለሁ፣ ቆንጆ እንዲሆን ማለት ነው። ጣዕሙ ለስለስ ያለ እንዲሆን እና እንደዚህ በቀጥታ አልጨምረውም፣ ትንሽ እጠብሰዋለሁ እንደምታዩት ነው። እና ቲማቲሙን ደግሞ ያልሞተውን እንደዚህ ነካ አረጋለሁ ማለት ነው። ምክንያቱም ያው ብዙ ጊዜ ቲማቲም በደንብ ቀቀለ ነው የሆነ እንትን ያለ ነገር መኖር የለበትም፣ ያብስ ነገር መታየት የለበትም። እና ይኸው እንደምታዩት ብስል እያለልኝ ነው። ዶሮ የጠበስኩትን ወደ የሰራሁትን ሰልሰ ወይም ደግሞ የሰራሁትን የበሪያኒ ማባያው ጋር እየጨመርኩ ነው። ዶሮ በነገራችን ላይ ብዙ አይደለም የጠበስኩት፣ ትንሽዬ በቃ አንድ ደቂቃ 2 ደቂቃ ዘይት ውስጥ ጨምሬ ነው ያወጣሁት። ቆንጆ ነው። እና እንደዚህ ማድረጌ ደግሞ ለምንድን ነው? አንደኛ ዶሮውን ውስጡ ላይ ምንም አይነት ቅር የሚል ነገር አይኖርም፣ በዘይት መጠበሱ በጣም ጥሩ ነው። ሁለተኛ ደግሞ ጣዕሙ ራሱ ቆንጆ ያደርገዋል። እንደዚህ እያማሰልኩ እየጠበስኩ እየጨመርኩ ነው ገና። እና ሞክሩት፣ አሪፍ የሆነ በሪያኒ ነው። በነገራችን ላይ የሁሉም ሰው ቤት አሰራር ይለያያል ታውቃላችሁ። ምንድነው እህል አንድ ነው ሴት 12 ነው የሚባለው አይደል? የሁሉም ቤት ሙያ ይለያያል። ያው ይሄ የኔ ሙያ ነው ማለት ነው። እንግዲህ በነገራችን ላይ
ቪዲዮ ብቀርጽ ደስ ይለኛል፣ ግን አልችልም። እንተባተባለሁ ስቀርጽም፣ አንዴ ስልኩ ይወድቃል። ብቻ ከባድ ነው። ሀቂቃ ልምዱ የለኝም ለመቅረጽ ማለት ነው። እና እንደዚህ እንደምታዩት ከሽንኩርት ከዘይቱ እያወጣው እየጨመርኩ ለምን ቆንጆ ጣዕም እንዲኖረው ነው እንጂ አልተጠበሰም። ቡኒ ምናምን አልሆነም ዶሮ ማለት ነው። ብቻ ከለሩ ቀይሯል እንጂ እንደዛ ነው ማድረግ ያለባችሁ። ዶሮ በጣም ከተጠበሰ ኋላ ላይ ድርቅ ይላል ማለት ነው። በሬያችሁን ያበላሽባችኋል። ትንሽ ግን እሳት ሲነካው ቆንጆ ይሆናል። ጣዕሙን በጣም አሪፍ ይሆናል። እኔ በሪያኒ ስሰራ እንደዚህ ትንሽ ዘይት የጋለ ዘይት አስገብቼ አስወጣዋለሁ ማለት ነው። እና በጣም ነው በሪያኒ የሚወዱት። ወላሂ በጣም ቆንጆ በሪያኒ ነው። እና እንደዚህ ያረጋችሁ እንደምታዩት እየጠበስኩ ነው። ዶሮውም እየጨማመርኩ ነው። እንደዚህ አሪፍ ሆኖልኛል። አሁን ደግሞ መጨረሻ ላይ መጨመራቸው ግብአቶች እዩት። ዮገርት ወይም ደግሞ ሮብ ዝባዲ ነው መሰለኝ የምትሉት፣ ዝባዲ ነው የሚባለው እሱ ለአራቱ ዶሮ 4 ማንኪያ ጨምራለሁ ማለት ነው። ለአንድ ዶሮ 1 ማንኪያ ተጨምራላችሁ። ለግማሽ ዶሮ ደግሞ ግማሽ ማንኪያ ተጨምራላችሁ። ይኸው 4 ማንኪያ ዮገርት ለክቼ መትቼ አስቀምጨዋለሁ። ዮገርቱ ለምንድን ነው? ዶሮውን ልስልስ ያለ እንዲሆንና ደረቅ እንዳይሆን ነው። እዚህ ጋር ደግሞ የምታዩኝ የከሬ ቅጠልና ቃሪያ ነው። ቃሪያና የከሬ ቅጠል፣ ቃሪያው አልከተፍኩትም፣ አጠቤ ብቻ ዝም ብሎ ለሽታ ነው እንጂ ያቃጥላል፣ ቃሪያው ከተከተፈ ማለት ነው። እና እግርግሩን ዝም ብዬ ቀንጥሸዋለሁ እንጂ እንትን አላልኩትም። እንደዚህ ዮገርቱም የከሬ ቅጠሉም ሁሉንም በአንዴ እንደዚህ ሽታው ብታዩት ማሻአላ ተባረከ ረህማን። እና እንደዚህ በደንብ ያው በአንድ እጄ ነው ቪዲዮ የያዝኩት። ከሙሉ ካሜራው እየታየ አይደለም እርግጠኛ ነኝ። ምን ላድርግ እንግዲህ እጄ እየተንቀጠቀጠ ነው ቪዲዮ ምቀርጸው። እና እንደዚህ አድርጌ አሁን ደግሞ ሩዙን ቀቀየው። ግማሽ ነው ያቀቀልኩት፣ ሙሉ በሙሉ አይደለም። ይሄው ዶሮአችንም ደርሷል። ይሄው ሩዙም አሁን ቀጥታ ምንድነው የማደርገው? ሩዙን ታች ዘይት ወይን ቂቤ ታረጋላችሁ ከድስቱ ታች። ከዛ በኋላ ይኸው ዶሮውን ታረጋላችሁ፣ ሩዝ ታረጋላችሁ። ዶሮ ሩዝ እኔ በጣም ብዙ ስለሆነ ትልቅም ድስት ስለሆነ እንደዛ እያደረኩ ሽንኩርትም ደግሞ የጠበስኩት ሽንኩርት አለ እላዩ ላይ ረከፍከፍ አረጋለሁ። ሌላ ደግሞ ከለር ወይም ደግሞ ዛፈራን በጥብጣችሁ ማለት ነው። ትንሽ የሄል ፓውደር ጨምራችሁበት ማይወርድ ወይም ደግሞ ሮዝ ወተር ጨምራችሁ በኩባያ በጥብጣችሁ ታስቀምጣላችሁ። በጥብጬ አዘጋጅቻለሁ እኔ ማለት ነው። ለምን መጨረሻ ላይ ሩዙ ላይ ያንን መጨመር አለብን ማለት ነው። ለምን 2 አይነት ከለር እንዲሆንልን። በነገራችን ላይ በሪያኒ ግዴታ 2 አይነት ከለር መሆን አለበት። ከቻልን ደግሞ 3 አይነት። እኔ አንዳንዴ ቀይና ቢጫ እጠቀማለሁ ከለሩ ማለት ነው። ሰበቅ ይሉታል አረቦች። እና እንደዚህ እያደረኩ ቀጥታ ምን አደርጋለሁ መሰላችሁ? ያው ሽንኩርት እያርከፈከፍኩ ነው። ሩዝ፣ ሽንኩርቱ፣ ስጋ፣ ዶሮ ሁሉም ነገር እንደዛ እየቀያየርኩ መጨረሻ ላይ መዝጊያው ሩዝ አረጋለሁ። ከዛም ደግሞ መጨረሻ ላይ ደግሞ ከለር አረጋለሁ ማለት ነው። በነገራችን ላይ ከለሩ ካረግን በኋላ ከፈለግን ደግሞ ፈህም ወይም ደግሞ ከሰል ማለት ነው። ከሰል አቃጥለን ከዛ በኋላ ሳህን ላይ ዘይት ጠብ አድርገን ወይም ቂቤ ጠብ አድርገን ላዩ ላይ አድርገን በጣም ቆንጆ ሽታ እንዲሆንልን ከዛ በኋላ በአልሙኒየም ሽፍን አድርገን የብረት ድስት ክዳናችን እንከድናለን ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ጂዛኩም አላሁ ኸይረን። ቪዲዮዬን ከወደዳችሁትን ላይክ፣ ሼር እያረጋችሁ አበረታቱኝ። እኔ ላላህ ብዬ ወዳችኋለሁ። ከእናንተ ጋር የነበርኩት ነስርያ ኢትዮብ ነኝ። ይኸው እንደምታዩት ቆንጆ የሆነ በሪያኒ ነበረ የሰራ ነው። ወጂዛኩም አላሁ ኸይረን ኸይር ጂዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይኸው ከለሩንም እንደዚህ መጨረሻ ላይ ጨምሬያለሁ። አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ከመዳም ኩሽና ነስርያ ነበርኩኝ። ከወደዳችሁ አበረታቱኝ። ላላህ ብዬ ነው የምወዳችሁ። አላህ ከክፉ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ